ጥያቄው ኢትዮጵያ ከአፍሪካ ግዙፍ ኢኮኖሚዎች መካከል አንዱ የመሆኗ ጉዳይ አይደለም። ነገሩ የሀገሪቱ የቀጠናው የሰላም ዘብ የተስፋ አድማስና በዓለም የሀሳብ ድግስ መድረኮች ላይ አህጉሪቱን የምትወክል የታፈረች ሀገር የመሆኗ አይደለም። ጥያቄው ኢትዮጵያ በታሪክ ካላት ስፍራ አንጻር መገኘት ያለባት ቦታ ላይ ተገኝታለች የሚለው ነው። ደርቡሾችን ያስገበረች፣ ሊወጓት የመጡትን ያንበረከከች፣ የቅኝ ግዢ ኃይሎችን መከታ ነፃነቷን ያስከበረች፣ የሊግ ኦፍ ኔሽንስ ብቸኛ የጥቁር አባል አገር፣ የተባበሩት መንግስታት ድርጅትን የመሰረተች፣ ኔልሰን ማንዴላን ያሰለጠነች፣ ሙጋቤን ያስታጠቀች፣ የአፍሪካ አንድነት ድርጅትን አቋቁማ ቅኝ ግዛትን የተፋለመች ሀገር እንዴት በዛው አልጸናችም? በከፍታዋ ስለምን አልቀጠለችም? የሚለው ነው። አለትን ፈልፍላ ድንጋይ ያናገረች፣ ቀይ ባህርን ተሻግራ ሀገራትን ያስገበረች፣ ፊደል የቀረጸች፣ በገዳ ዲሞክራሲ እሴትን ያዳበረች፣ ተቋማትን የገነባች ሀገር ከተገባት ከፍታ ልትገኝ ከሚገባት አምባ እንዴት ተላለፈች ሲል ትውልድ ይጠይቃል። ልሂቃን በትርክት ናሬቲቭ፣ በትውስታ ሚሞሪና በተረክ መስማማት እንዴት ይችላሉ? ጥንታዊት ኢትዮጵያ ህብረ ብሔራዊነትን የበለጠ እንዴት ማጠናከር ይገባታል? ኢትዮጵያውያን የሚኮሩበትና የኛ የጋራችን ብለው የሚያምኑበት የጋራ ማንነትና የወል ትርክትን መፍጠር እንዴት ይቻላል? ይህ የኢትዮጵያና የኢትዮጵያን ትልቁ የቤት ስራ ሆኗል። ተንታኞች ቀውስ ሸምነው ህልፈትን የሚቸረችሩ አካላት ሉጋምና ፌርማታቸው ምክክር ነው ይላሉ። ሀገር ስትመክር ነፍጥ ስታዘቀዝቅ የነገ ሰላም ብሩህ ቀኗን ትኩላለች። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። የኢትዮጵያ ሀገረ መንግስትና ህብረ ብሔራዊ ግንባታ ሳንካዎች ሁሉን የምትመስል ኢትዮጵያን ለመፍጠር የሚደረገውን ጥረት፣ የሀገሪቱን ስብራቶች በምክክር ለማከም እየተደረገ ያለውን ጉዞ እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ጠመንጃ ጥቅም እንደሌለው ቢያንስ ላለፉት 40 እና 50 ዓመታት አይተናል። ይህ አይደለም ለኛ መፍትሄ ሆኖ ብለን የምናስበው። ለኛ መፍትሄ ነው ብዬ የማስበው ቢያንስ የግል ሀሳቤ ነው፣ ተሸንፎ ለማሸነፍ መሞከር ነው። ሁልጊዜ በትህትና ብዙ ነገሮችን መስራት ይቻላል። ተሸንፎ ማሸነፍ ይቻላል የምለው ለዚህ ነው። ጠመንጃ ቢቀመጥ እና ሁሉም ወገኖች ወደ ክብ ጠረጴዛ ቢመጡ መነጋገር ይቻላል። መነጋገር ሲባል መፍትሄዎችም እዛው አሉ። ስለዚህ ልል የምችለው ነገር ምንድን ነው? አሁንም እኛ እያደረግን ያለነው የሰላም ጥሪ ነው። ስለዚህ ምዕራብ ይሁን ደቡብ ይሁን ሰሜን ይሁን ያሉ ወገኖች በአስቸኳይ ነፍጥ ያስቀምጡና ወደ ውይይቱ መድረክ ይምጡ ነው። የኢትዮጵያ ተቋሚ ኃይል ሲቪክ ማህበራትና ሌሎች እንምከር ባሉ ጊዜ ማን ከማን ተጣላ ብሎ ህወሓት መራሹ ኢህአዴግ ሐሳቡ ላይ ያላቅጦበታል። የህወሓት መራሹ ኢህአዴግ ፌዘኛ መልስም በ27 ዓመቱ ሊታከም የሚችል የዘመናት ቁርሾ ተከድኖ ወደ ሌላ ደረጃ እንዲሸጋገር አድርጎታል። ኢትዮጵያ ትመክራለች፣ እየመከረች ነው። የምክክር ተለምዷዊ የማህበረሰብ የምክክር ሂደት ማለት አይደለም። ሽምግልና፣ ዳኝነት ወይም የግልግል ዳኝነት ማለት አይደለም። ብሔራዊ ምክክር ማለት ማህበረሰቡ ሲጠቀምባቸው ከነበሩ የፖለቲካ ቀውሶች መፍቻ ዘዴዎችም የተለየ ነው። የማህበረሰብ ተቋማትና የማህበረሰብ ተወካዮችን በአንድ የጋራ መድረክ ላይ በማምጣት ከተለመደው መንግስታዊ ተቋማት አሰራር ውጪ የሚተገበርም ነው። አተገባበሩም የኢትዮጵያ ህዝቦች ለዘመናት ሳንካ ሆኖ በአንድ ልብ እንዳይመቱ፣ ወደፊት መሮጥ ሲያስቡ ወደኋላ የሚጎትታቸውን መሰረታዊ ጉዳዮች ላይ መክረው እንዲያስወግዱ፣ ተወያይተው ቋጠሮውን እንዲፈቱ መደላድልን ፈጥሮ የተደላደለ ሀገር የሚያጎናጽፍ ጎዳና ነው። በዚህ ህዝብ የጋራ ማንነትና በጋራ መገለጫዎቹም ላይ መግባባት እንዳይኖር ብሎም ማህበረሰቡ በመለየት ብቻ ሳይሆን በሀገሪቱ ሰላም፣ ፍትህ፣ ዲሞክራሲና ኢኮኖሚያዊ እድገት እንዳይሰፍን ያደረጉ ማህበረሰባዊ ቁርሾችን ቅንነት በተሞላበት ሀገራዊ ውይይት አማካኝነት መፍትሄ እንዲያገኙለት የሚያስችላቸው ነው። በሂደቱም ስለ ወደፊቱ የጋራ ማንነትና ብሩህ የጋራ ህይወት የሚመክሩበት ሁሉን አቀፍ የሆነ የጋራ ምክክር ነው። የኢትዮጵያ ህዝብ ለዘመናት ዘርፈ ብዙ በሆኑ ማህበረሰባዊና ፖለቲካዊ ቀውሶች ውስጥ ኖሯል። ተደራራቢ ማህበረሰባዊና ፖለቲካዊ ቀውሶችን ለመቅረፍ በተለምዶ ግልጋሎት ላይ የነበረው በመንግስታዊ ተቋማት ተቀይሰው ይተገበሩ የነበሩ ልማዳዊ የቀውስ መፍቻ ዘዴዎችን እስከ ዛሬ ድረስ አመርቂ ውጤት አላስገኙም። በመሆኑም ሌላ መንገድ
ያስፈልጋል። እነዚህን ለዘመናት ያጋጠሙንን ቀውሶች በአዲስ ዘዴ ለመፍታት የማህበረሰብ ተቋማትና የማህበረሰብ ተወካዮችን በሌላ አነጋገር መላው የኢትዮጵያ ህዝብን በቀጥታም ሆነ በተወካዮቻቸው በኩል በአንድ መድረክ ላይ ተገኝተው መፍትሄዎቻቸው መወያየት አስፈላጊ ያደርገዋል። የምክክሩ ዋና ዓላማ የነገዋ ኢትዮጵያ ሰላም፣ ዲሞክራሲና ፍትህ የሰፈነባት የጋራ ሀገር እንድትሆንና የጋራ መገለጫዎች እንዲኖሩ የሚረዳ ነው። ይህን ሐሳብ ይዞ የምክክር ኮሚሽኑ ስራውን ሲያከናውን ቆይቷል። ነገር ግን ወቅታዊ የኢትዮጵያ ፖለቲካ ንፋስን ተከትሎ በምክክር ሂደቱና በኮሚሽኑ ሚና ላይ የተዛቡ እይታዎች ሲንጸባረቁ ቆይቷል። ነገር ግን ይህ የምክክሩ አንዳንድ የኢትዮጵያ ፖለቲካ ሊቃንና ተንታኞች እንደሚሉት በፖለቲካ ፓርቲዎች ወይም በፖለቲካ ፓርቲዎችና በመንግስት መካከል የሚካሄድ ለፖለቲካ ስልጣን መያዣ ወይም ለስልጣን ክፍፍል የሚያደርጉት ድርድር አይደለም። መድረኩ የማህበረሰቡ አባላት በተለያየ ደረጃ የጋራ ማንነትን በሚመለከቱ የሚወያዩበትና ተወያይተውም ደግሞ የችግሮቹን ምንጭ አውቆ ፈልፍሎ በማውጣት በኢትዮጵያ ሰላም፣ ዲሞክራሲ፣ ፍትህ እንዲሰፍን የሚረዳ ዘላቂ መፍትሄን የሚያገኙበት ሁሉን አቀፍ የሆነ የምክክር መድረክ ነው። ብሔራዊ ምክክሩ ሰፊ የህብረተሰብ ክፍሎችን የሚያሳትፍ፣ የተለያዩ አመለካከቶችን የሚያካትት፣ በአንድ ሀገር ውስጥ ባሉ መሰረታዊ ልዩነቶች ላይ በማተኮር ልዩነቶቹን ለማጥበብ የሚደረግ ምክክር ነው። በውጤቱም አዲስ ማህበራዊ ውል ለመመስረት የሚያስችል አቅም ያለው ሲሆን ሀገርን ወደ አዲስ የዲሞክራሲና ልዩነቶችን ከኃይል አማራጭ ይልቅ በመከባበር የመፍታት ባህልን ለማሸጋገር መሰረት ለመጣል ያስችላል። ይህ ሂደት በበርካታ የአጭር ጊዜ ግብና ዓላማ ተይዞ የሚደረግ ሊሆን ይችላል። በአንዳንድ ሀገራዊ ምክክሮች ሁለቱንም ያጣመረ ዓላማ ይዘው ሊካሄዱ ይችላሉ። በኢትዮጵያም በመካሄድ ላይ ያለው የምክክር አይነት ሁለቱንም ዓላማዎች የያዘ ነው። የምክክር ኮሚሽኑ የማቋቋሚያ አዋጅ ዓላማም ይህንኑ ይገልጻል። አዋጁ በተለያዩ የህብረተሰብ ክፍሎች መካከል እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት የማሻሻል፣ መተማመን የሰፈነበትና አዲስ የፖለቲካ ስርዓት የመፍጠር፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበርና ለዲሞክራሲ ስርዓት ግንባታዎች ምቹ መደላድልን ለመፍጠር፣ ወቅታዊ ችግሮችን ዘላቂ በሆነ መንገድ ተፈተው አስተማማኝ ሰላም የሚረጋገጥበትን የፖለቲካና የማህበራዊ መደላደል ለማመቻቸት እንዲሁም ለአገራዊ መግባባትና ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት ለመጣል እንዲሁም ወቅታዊ ችግሮችን በዘላቂ መንገድ ተፈተው አስተማማኝ ሰላም የሚረጋገጥበትን የፖለቲካና የማህበራዊ መደላደል ለማመቻቸት ሲባል የሚከናወን መሆኑ በአዋጁ በግልጽ ተመላክቷል። ኢትዮጵያ እየመከረች ያለችው በዚህ መንፈስ ነው። የሀገራዊ ምክክር ዓላማ በየጊዜው ሁሌ እንደምናነሳው ትልቁ ዓላማው የመጀመሪያው ሀገራዊ መግባባትን ማምጣት ነው። የመግባባቱ አለመኖር ነው እስካሁን ድረስ ለግጭቶቻችን መነሻ ሆኖ የነበረው። ሌላውና በጣም ትልቁ ደግሞ በመንግስትና በህዝብ መካከል እንደዚሁም በህዝብ መካከል ፍጹም ታማኝነት፣ መተማመን እንዲፈጠር ማድረግ ነው። ሶስተኛና በጣም ትልቁ በምክክር ሀገርን ማጽናት፣ መመካከር የኢትዮጵያ የፖለቲካ ባህል እንዲሆን ማድረግ ነው። ስለዚህ ሀገራዊ ምክክር እንደ አዲስ አማራጭ ይዞ የሚመጣው ምንድነው? ምክክር መውጫ መንገድ ነው። ከጦርነት ይልቅ በጉልበት ከመፈታተሽ ይልቅ በንግግር በእውቀት መር በሆነ ምርምር መር በሆነ መንገድ ሀገርን ማጽናት የሚቻለው ሰላምን በሰላማዊ መንገድ ማምጣት ሲቻል ነው። ለዚያውም ቁልፉ ደግሞ መነጋገር ነው የሚለውን እጅግ የሰለጠነ የአንደኛው ክፍለ ዘመንን የሚመጥን አማራጭ ይዞ ነው የመጣው። ዶክተር ሰሚር የሱፍ የብሔረ ግንባታ ውጣ ውረድ በኢትዮጵያ በሚል ባሰናዱ ጽሑፍ ብሔረ ግንባታ በዜጎች መካከል ወጥ ብሔራዊ ማንነትን ለመገንባት የሚደረግ ጥረት ነው ይላሉ። ሀገራት አንድ አስተሳሳሪ ብሔራዊ ማንነትን ለመፍጠር ጥረት ሲያደርጉ ኖረዋል። ዘመናዊ ኢትዮጵያ ከተመሰረተች በኋላ የብሔር ግንባታ ሂደቱ አስተሳሳሪ አልሆነም። በተለይ ባለፉት 50 ዓመታት በኢትዮጵያ መንግስታዊ ሀገረ ግንባታ ስቴት ናሽናሊዝም ሂደት ፈተና ገጥሞታል። የኢትዮጵያ መንግስታት የኢትዮጵያን ዘመናዊ ሀገር ለመገንባት ጥረት ማድረጋቸውን ተከትሎ ኢትዮጵያ ብዝሃ መልክ ያላት ሃይማኖትና የብሔር ብዛነት ያለባት እንደመሆኗ የተለያዩ መንግስት
መንግስታትን ያንን አካቶ ህብረ ብሔራዊ ሀገር መገንባት ላይ ሳይሳካላቸው ቆይቷል። በግማሽ ክፍለ ዘመኑ የታየው እውነትም የኢትዮጵያ ታሪክ ትርክት፣ ትምህርት፣ ምልክት፣ የመንግስት አወቃቀር፣ መጻኢ ተስፋን በተመለከተ ሰፊ የመረዳት ችግር መኖሩን ነው። በዚህ ምክንያት በተለይም በቀዳማዊ ኃይለ ሥላሴና በደርግ ዘመነ መንግስት የብሔር ግንባታው እንዳይሳካ ሆኗል። እናም በ27 ዓመቱ ህወሓት መራሹ የኢህአዴግ አገዛዝ አንዳንዶች ለብሔር ብሔረሰቦች ማንነታቸውን እንዲያስከብሩ እድል ሰጥቷል ሲሉ፣ በሌላ በኩል ደግሞ ከድሮ የተለወጠ ነገር የለም በሚል ኢህአዴግ ላይ ተቃውሞ ሲያነሱ የቆዩ በርካቶች ናቸው። በሌላ በኩል ኢትዮጵያዊ ብሔርተኞች ህወሓት መራሹ ኢህአዴግ ሀገር ሊያፈርስ ነው በሚል ስርዓቱን ጸረ ኢትዮጵያና ለግዛት አንድነት ጥበቃ ያልታመነ በሚል የተቃውሞ ማዕከል አድርገውታል። ዘመነ ህወሓት መራሹ ኢህአዴግ ቁርሾ ተከድኖ ሲብላላ የኖረበት ነው። ህወሓት መራሹ ኢህአዴግ በስምምነት ሳይሆን በጉልበት ድምጾችን ማፈን መቻሉ በሀገሪቱ የነበረውን ሐሳዊ ሰላም እውነተኛ መስሎ እንዲታይ ያደርጎታል። በሂደት የቁጥጥር አቅሙ ሲላላ አልፎም ለውጡን ፈላጊ አካላት ከውስጥ ሲያቆጠቁጡና ለለውጡ ተክተው ሲሰሩ በህወሓት መራሹ ኢህአዴግ ላለፉት 27 ዓመታት ሲብላላ የቆዩ ችግሮች እንዲፈነዱ ምክንያት ሆኗል። እናም ኢትዮጵያ አስተሳሳሪ ሆነ የጋራ ማንነትን መፍጠር ሳትችል እስከ ለውጡ ድረስ ዘልቃለች። በመሆኑም ለጠንካራ ሀገረ መንግስታት ግንባታ ኢትዮጵያን ሁሉ በጋራ የሚያስተሳስር መርህና እሴት ያስፈልጋል ሲሉ ምሁሩ ይናገራሉ። ይህ ደግሞ በምክክርና በውይይት ብቻውን ይሆናል። ከዚህ ባሻገር ኢትዮጵያን በምክክሩ ወደ ድርብ ማንነት ለመሸጋገር ከግምት በማስገባት ሁለንተናዊ ዝግጅት ማድረግ እንዳለባቸውም ዶክተር ሰሚር ያሳስባሉ። በጋራ መኖር ያለብን ሰዎች ህዝቦች ከሆን የሚያስተሳስረን የሆነ ነገር የሆነ ገመድ ያስፈልጋል። ያንን ነገር ከውጭ የመጣ ሰው እኛ ላይ እንዲጭንብን ሳይሆን መፍቀድ ያለብን፣ መፍቀድም ደግሞ እስካሁን ድረስ እንደማንችል እንደማይገባ እናውቃለን ሁላችንም። እስኪ ከኛው ይምጣ ይሄ ኢኒሺቲቭ፣ ይሄ ስራ። የተለያየ አመለካከት ካላቸው የተለያየ ትርጓሜ ስለ ታሪካቸው፣ ስለ ማንነታቸው፣ ስለ መጻኢ ዕድላቸው ያላቸው ሰዎች ጋር ቁጭ ብለን ፈርጀ ብዙ የሰለጠነ ውይይት ማድረግ ደግሞ ያስፈልጋል። የዛን ጊዜ ነው ስጋቶቻችንን ሼር የምንደራረገው፣ ዓላማዎቻችንን የምንተዋወቀው። የዛን ጊዜ ነው በጋራ ሊያስታርቀን የሚችል ፖለቲካዊ ማዕቀፍ መመስረት የምንችለው በዛን ጊዜ ነው። ስለዚህ ወደ ድርድር፣ ወደ ውይይት፣ ወደ ሰለጠነ ክርክር መተላለፍ እጅግ ጠቃሚ ነው ብዬ አስባለሁ። የሀገር ክብር በተሳሰረ በጋራ ማንነትና በመጻኢ ተስፋ ይገነባል። የምክክሩ በታሪክ መም ላይ የተፈጠሩ ስንጥቃቶችን የማከም ጠመንጃ የማዘቅዘቅና ቅራኔዎችን በድርድር የመፍታት ሂደትን የማንበርም ነው። እርግጥ ግጭት ተፈጥሯዊ ነው። ግጭቶች፣ አለመግባባቶችና አገራዊ ቀውሶች በኢትዮጵያ ብቻ ሳይሆን በመላው ዓለም ሊከሰቱ የሚችሉ ነገሮች ናቸው። አንዳንድ ሀገራት ማህበራዊ ቀውሶቻቸውን በሰላም ፈተው፣ አንዳንዶቹ ደግሞ በጉልበት አንጻራዊ የሆነ የሰላምና ፍትህ የሰፈነበት ማህበረሰብ ፈጥረው ታይቷል። አንዳንዶቹ እንደ ኢትዮጵያ ያሉ ሀገራት ደግሞ ችግሮች መኖራቸውን አምኖ የችግሮቹን መሰረታዊ ምክንያቶችን ከስሩ ነቅሎ በማውጣትና ዳግመኛ እንዳያንሰራራ አድርጎ አዲስ መንገድ፣ አዲስ ማህበራዊ ውልና የጋራ ማንነት ማንበር ላይ ትኩረት በማድረግ ይሰራሉ። ይህም ችግሮች መኖራቸውን በመካድ አሊያም ችግሮቹን ከስሩ ፈቶ ወደ አዲስ ምዕራፍ ከመሸጋገር ይልቅ አለባብሶና አድበስብሶ መታለፉ የባሰ አገራዊ አደጋ እንዲደቀም ምክንያት መሆኑን በመረዳት ነው። ከዚህ ባሻገርም አሁን ያለንበት የሀገራችን ወቅታዊ ሁኔታ አለመግባባቶችን ከድኖ ማሳደር የማይቻልበት ደረጃ ላይ ተደርሷል። ሀገርን እንደተጋራ ህዝብ ቁጭ ብሎ በቅንነት ካልተወያዩና ካልመከሩ ብሎም ሰላምና ፍትህ የሰፈነባትን ኢትዮጵያን ለመመስረትና ለአንድ የጋራ ማንነት ሀገራዊ ምክክሩ መሳካት ያለበትም ከዚህ መነሾነት ነው። ዛሬ ኢትዮጵያ እየመከረች ያለችው ለዚህኛውና ለዚያኛው ቡድን ጥቅም አይደለም። ከዚያ ይልቅ እንደ ሀገርም ሆነ እንደ ዜጋ የሀገሪቱን ህልውና ለማለምለም ነው። የዘመንን ዕዳ በምክክር ማድረግ፣ በመተባበር ሁሉንም የምትመስል ሀገር የመኳልና ብሩህ ነገን የማሰናዳት እርምጃ ነው። የተወደዳችሁ የኢትዮ መልህቅ ቤተሰቦች ለዛሬ ያዘጋጀንላችሁ መልህቃችን እዚህ ላይ ተጠናቋል። በቀጣይ በሌላ ዝግጅት እንገናኛለን። እስከዚያው በያላችሁበት ሰናይ ጊዜ ይሁንላችሁ።